ወደ አሜሪካ ወይም አውሮፓ ስትወጣ ሲስተሙ አንተን ታዛዥ ሰራተኛ አድርጎ ለማስቀረት የነገረ አንድ ትልቅ ውሸት አለ። ጠንክረህ ስራ፣ ወጪህን ቀንስ እና ገንዘብህን ባንክ ውስጥ ቆጥብ ይልሃል። ይህ የድሆችና መካከለኛ ገቢ ያላቸው ሰዎች የፋይናንስ መጽሐፍ ቅዱስ ነው። ነገር ግን እውነታው ልንገርህ፣ በአሜሪካ የኢኮኖሚ ሲስተም ውስጥ አፍህን አስረህ ራስህን ቀጥረህ ሳንቲም በሳንቲም እያጠራቀምክ የፋይናንስ ነጻነት ማምጣት ወይም ቢሊዮነር መሆን በሂሳብ ስሌት ፈጽሞ የማይቻል ነገር ነው። ለምን? ምክንያቱም አሜሪካ ውስጥ መቆጠብ ማለት ኪሳራህን በዝግታ ማስተናገድ ማለት ስለሆነ ነው። እንኳን ወደ ፀሐይ ቻናል በደህና መጣችሁ። የነገን ቢሊዮነሮች፣ ኢንቨስተሮችና የ1% አሸናፊዎች እውቅናና መነሳሻ ወደሚያገኙበት ስፍራ። የ1% ልሂቃን ገንዘብ አያጠራቅሙም። ባንክ አካውንታቸው ውስጥ በሚሊዮን የሚቆጠር ዶላር አስቀምጠው የሚተኙ ይመስልሃል? በፍጹም። እነሱም የባንክ ሲስተም፣ የዶላር እውነታ ባህሪና የኢኮኖሚው ማትሪክስ በሚገባ ጠንቅቀው ያውቃሉ። ዛሬ በዚህ እጅግ ጥልቅ ማትሪክስ አሜሪካ ውስጥ የባንክ አካውንት ውስጥ ገንዘብ ማስቀመጥ ለምን የደህንነት ዋስትና እንደሆነ፣ ባንኮች ያንተን ገንዘብ ተጠቅመው እንዴት የሌላውን ሀብት እንደሚገነቡና እናም አንተ ይህንን ስህተት አርመህ እንዴት የሀብታሞች ጨዋታ መጫወት እንደምትችል በሳይንስና በፋይናንስ ህግጋት ከስሩ ነቅለን እናሳይሃለን። አእምሮህን ክፈት፣ የቆጣቢነት አስተሳሰብህን አውልቀጣል እና የካፒታል አዛዥ ወደምትሆንበት ማትሪክስ አብረህን ግባ። አንደኛ፣ የወረቀት ገንዘብ ማትሪክስ። ገንዘብ መቆጠብ ለምን እንደማያዋጣ ለመረዳት መጀመሪያ ዶላር ወይም ማንኛውም ዘመናዊ ገንዘብ ምንድን ነው የሚለው መረዳት አለብህ። እስከ 1971 በአውሮፓውያን አቆጣጠር ድረስ የአሜሪካ ዶላር በወርቅ የተመነዘረ ነበር። ያኔ $100 ባንክ ስታስቀምጥ $100 የሚያወጣ ወርቅ አለህ ማለት ነው። ነገር ግን ፕሬዚዳንት ሪቻርድ ይህንን ህግ ከሰረዙ በኋላ ዶላር ፊያት ከረንሲ ወደሚባል ማትሪክስ ተቀየረ። ይህ ማለት ዶላር ምንም አይነት የጀርባ ዋስትና የሌለው የአሜሪካ ማዕከላዊ ባንክ ከምንም አየር ላይ በማሽን የሚያትመው ወረቀት ሆነ ማለት ነው። ማዕከላዊ ባንኩ በኮምፒውተር ቁልፍ ብቻ ትሪሊየን ዶላሮችን አሳትሞ ገበያ ላይ ይረጫል። ይህ ሲስተም ምን ይፈጥራል? አንተ በድካም ያጠራቀምከው ዶላር የመግዛት አቅሙ በየሰከንዱ ማሟል። ሬይ ዳሊዮ የተባለው ታዋቂው ቢሊዮነር ኢንቨስተር ጥሬ ገንዘብ ቆሻሻ ነው ያለው ለዚህ ነው። ገንዘብህን ባንክ ውስጥ ማጠራቀም ማለት ፀሐይ ላይ በረዶ አስቀምጦ እንደመጠበቅ ማለት ነው። ቁጥሩ $10,000 ሆኖ ታየዋለህ፣ አቅሙ ግን በየቀኑ እየቀለጠ ነው። ሁለተኛ፣ የዝምታው ታክስ። አሜሪካ ውስጥ የዋጋ ግሽበት ማለት እቃ ተወደደ ማለት አይደለም። የፋይናንስ ሊቃውንት ኢንፍሌሽንን የሚያዩት በዝምታ እንደሚሰበር ስውር ታክስ ነው። በአመት የዋጋ ግሽበቱ 5% ነው እንበል። $100 ባንክ ውስጥ ካጠራቀምክ መንግስት ምንም አይነት ደረሰኝ ሳይቆርጥልህ በአመቱ መጨረሻ $5,000 ሰርቆሃል ማለት ነው። ምክንያቱም ያንተን $100,000 ከአመት በኋላ $90,000 የሚያወጣ እቃ ብቻ ነው መግዛት የሚችለው። አስገራሚው የዳርክ ሳይኮሎጂ እውነታ ግን ይህ ነው። ሀብታሞች የዋጋ ግሽበት ይወዳሉ፣ ቆጣቢዎች ግን ይደመሰሳሉ። ለምን? ምክንያቱም ሀብታሞች ዶላር በእጃቸው አያስቀምጡም። ዶላሩን ወደ ንብረት ወይም ወደ ሪል ስቴት፣ የኩባንያ አክሲዮን ወዘተ። የዋጋ ግሽበት ሲመጣ $1 አቅም ሲዳከም የሀብታሞች ንብረትና ዋጋ ግን እጥፍ እያደገ ይሄዳል። ቆጣቢው እየደኸየ፣ ኢንቨስተሩ ያለምንም ድካም ይከበራል። ሶስተኛ፣ የባንኮች አስማት። አሜሪካ ውስጥ ገንዘብህን ባንክ አካውንት ውስጥ ስታስቀምጥ ባንኩ ገንዘብህን ካዝና ውስጥ ቆልፎ የሚያስቀምጥ ይመስልሃል? የዋህነት ነው። ዘመናዊ የባንክ ሲስተም የሚሰራው አንተ $10,000 ባንክ ታስቀምጣለህ። ባንኩ ለአንተ በአመት 0.5 ወለድ እሰጥሃለሁ ብሎ ያታልልሃል። በነገታው አንተ ያስቀመጥከውን ገንዘብ ለ1% አሸናፊዎች፣ ለኢንቨስተሮችና ለቢዝነስ ሰዎች በ7% ወይም በ10% ወለድ ያበድራቸዋል። ኢንቨስተሩ ያንተን $10,000 ወስዶ ሪል ስቴት ይገዛበታል። አፓርታማ ሰርቶ በወር $2,000 ያከራየዋል። ባንኩ 7,000% ትርፍ ይወስዳል። አንተ ግን የ0.5% ፍርፋሪ ትጠብቃለህ። እሱንም ኢንፍሌሽን ይበላዋል። ተረዳ፣ አንተ ቆጣቢ ስትሆን ሳታውቀው የሀብታሞች ኢምፓየር ስፖንሰር እየሆንክ ነው። ጉልበትህንና ጊዜህን አቃጥለህ ያወጣኸውን ገንዘብ የሌላን ሰው ህልም እየገነባህ ነው። ባንክ ገንዘብህን ማጠራቀሚያ ሳይሆን ለኢንቨስተሮች ማከፋፈያ ቧንቧ ነው። አራተኛ፣ የገንዘብ ፍጥነት። የ1% ልሂቃን ገንዘብን የሚያዩት እንደ ወታደር ወይም እንደ ውሃ ነው። ውሃ በአንድ ቦታ ከቆመ ይገማል። ፈሳሽ ውሃ ግን ኃይል አለው። በፋይናንስ ሳይንስ ይህ የገንዘብ ፍጥነት ይባላል። አሸናፊዎች ገንዘባቸውን አካውንት ውስጥ አያሳድሩም። ዛሬ ያገኘዋትን ገንዘብ ወዲያውኑ ገቢ ወደሚያመነጭላቸው ሲስተም ይወረውሯታል። ከዛ ሲስተም የሚመጣውን ትርፍ ድጋሜ ሌላ ሲስተም ውስጥ ያስገቡታል። ገንዘቡ በፍጥነት ይሽከረከራል። መቆጠብ የመከላከል ስትራቴጂ ነው። በቢዝነስም ሆነ በእግር ኳስ መከላከል ብቻ ጨዋታ ማሸነፍ አትችልም። ሀብት መፍጠር የምትችለው ማጥቃት ስትጀምር ብቻ ነው። ካፒታልን ማንቀሳቀስ መቻል አለብህ። አምስተኛ፣ መፍትሄው ወረቀትን ወደ እውነተኛ ሀብት መቀየር። ታዲያ መፍትሄው ምንድነው? ገንዘብ ሁሉ ማጥፋት።
ማባከን አለብን ማለት ነው? በፍጹም። መቆጠብ ያለብህ አንድ ምክንያት ሲኖርህ ብቻ ነው። ለመቆጠብ ብለህ አትቆጠብ፣ ኢንቨስት ለማድረግ ብለህ ቆጥብ። አሜሪካ ውስጥ የፋይናንስ ነጻነት የምታወጣው የምታገኘውን የወረቀት ዶላር በፍጥነት ወደ እውነተኛ ሀብት መቀየር ስትችል ብቻ ነው። እውነተኛ ሀብት ምንድናቸው? አንደኛ፣ የንግድ ድርጅቶች አክሲዮን። የአሜሪካን ትልልቅ 500 ድርጅቶች ባለቤት መሆን ገንዘብህን ባንክ ውስጥ ከሚሰበስብ አፕል፣ ማይክሮሶፍት እና ጉግል ያንተን ገንዘብ ይዞ እንዲሰሩልህ ማድረግ። ሁለተኛ፣ ሪል ስቴት። አሜሪካ ውስጥ የባንክን ብድር ተጠቅመህ ገቢ የሚያመነጭ ንብረት መግዛት። ሶስተኛ፣ የራስህን ዲጂታል ቢዝነስ፣ የኢኮሜርስ ስቶር፣ የሶፍትዌር ኩባንያ ወይንም ዲጂታል ኤጀንሲ መክፈት። ገንዘብህን ወደ እነዚህ ስትቀይር አንተም እንደ ሀብታሞቹ የኢንፍሌሽንና የካፒታሊዝም ማትሪክስ ተጠቃሚ ትሆናለህ። የፀሐይ ቤተሰቦች አሜሪካ ወይም አውሮፓ ውስጥ መጥተህ 10 ዓመት ሙሉ ሰርተህ የባንክ አካውንት ላይ $100,000 አጠራቅመህ ከሆነ ጎበዝ ነኝ ብለህ አታስብ። አንተ ሲስተሙ የፈጠረህ ምርጥ ታዛዥ ቆጣቢና የሀብታሞች ስፖንሰር ነህ። ትክክለኛ ሀብት በባንክ ደብተር ላይ በሚታይ የወረቀት ቁጥር አይለካም። ትክክለኛው ሀብት የሚለካው አንተ ስራ ቆመህ በምተኛበት ጊዜ የአንተን ሲስተም ሪል ስቴትና አክሲዮንህ በሚያስገቡልህ የገንዘብ ፍሰት ብቻ ነው። ይህ የፋይናንስ ሳይንስና ማክሮ ኢኮኖሚክስ በማስተር ክላስ አእምሯችሁን ከፍ ወዳለው የ1% አሸናፊዎች የእይታ ማዕዘን ካመጣው ቪዲዮን አሁኑን ላይክ በማድረግ አጋርነታችሁን አሳዩን። ለፀሐይ ቤተሰቦች ያዘጋጀነው የዛሬው ጥያቄ ይህ ነው። ገንዘብ መቆጠብ ብቻውን ሀብታም እንደማያደርግ ከተረዳህ አሁኑኑ እጅ ላይ ያለውን ወይም ያጠራቀምከውን ገንዘብ በመጪዎቹ 6 ወራት ውስጥ ወደ የትኛው አክሲዮን፣ ቢዝነስ ወይም ክህሎት ለመቀየር አስበሃል? ሀሳብህን ከታች ኮሜንት ላይ አጋራን። አዳዲስ የቢዝነስ ስትራቴጂዎችን፣ የፋይናንስ ጥበብንና የኤሌቶችን የስነ ልቦና ሚስጥር ሁሌም ለማግኘት የፀሐይ ቻናላችንን አሁኑን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንደ ቆጣቢ ማሰብ አቁም፣ ማትሪክሱ ተቆጣጠር እና ኢምፓየርህን ገንባ። ፀሐዮች ነን፣ አብረን እንደግ።